ሩትዬ የኛ ወርቅ የኛ ንግስቷ የኔ እናት እውነት ዛሬ ሩታ አንጀቱን ያልበላችሁ ሰው የለም ብዬ እኔ አላስብም። በቃ ድምጿ ስርቅርቅ ማለት ሲጀምር እኔ ተረበሽኩኝ። በቃ በእውነት ኧረ በስመ አብ። እድሜ ለአብርሃም። የሩታ እንባ በየጊዜው እንደዚህ የሚሆነው በአብርሃም ምክንያት ነው። እኔ ሩታ ባታለቅስ ነበር የሚገርመው፣ በእውነት ባታለቅስ ነበር የሚገርመው። አብርሃም ወደ እሷ ተመለስኩ ካለበት ቀን ጀምሮ ራሱ ስንትና ስንትን የተባለች ይች ልጅ ስንትና ስንት ልጇ ሁሉ ሳይቀር ተዘቀዘቀ። ቤተሰቦቿ ከሱዳን መተት አመጡ ተባለ። እረ ስንቱን የቻለችው ችላ ከሱ ሲመጣ ደግሞ አልቻለችም። ባሌ ነው ብላ ሁሉን ነገር አብረው ተካፍለው ከዚህ የደረሱ ሰዎች እሱም ዛሬ ተነስቶ ይህን ጥያቄ ሲያቀርብላት አልቻለችም። በእውነት በጣም ነው የተረበሸችውና እኔ በቃ አልቻልኩም። በእውነት ከሷ ጋር ነው ስቅስቅ ያልኩት። በቃ ስቅስቅ። ግን ደግሞ ሩትዬ ለማን አባቱ ብለሽ ነው የምታለቅሽው? ማንን ደስ ይበለው ብለሽ ነው? ከዚህ የተሰበሰቡት በሙሉ አንቺን የሚመጥኑ አይደሉም። ያንቺ እንባ የሚገባቸው ሰዎች አይደሉም በጭራሽ። በተለይ አብርሃም ያንቺ እንባ የሚገባው ሰው አይደለም። በእውነት ለአብርሃም ሊለቀስለት አይገባም። በእርግጥ አይኖ ለአብርሃም ብላ አይደለም ያለቀሰችው የተባለችው የተባበሩባት ማለት እህት ወንድሙ ነው በአንድ ላይ የተባበሩባት። በተለይ ዴቭና ብዙነሽ እውነት በጣም ነው የጎዷት ሩታን፣ በጣም ካቅም በላይ ነው የጎዷት እና ያ ነገር አስለቀሳት። ማርያምን አስለቀሳት። በጣም ከባድ ነው። ላለቅስ ነው እንዴ? ሰላም ቤተሰቦች እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ ይሄን ቤት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አብርሃም ያው ምርጫውን ተናግሯል። ሩታም በሱ ምክንያት ዛሬ አልቅሳለች ማለት ነው። ምርጫው በነገራችን ላይ እያወቅነው ነበር ነው ያው ሁለቱንም አልፈልግም እንደሚል ዝም ብሎ ከሀሳባችን ተረድተው ነው ነበረ። ምክንያቱም የነበረው ሁኔታው መቀዝቀዙ ምናምን ነገር ሁለቱንም እንደማይፈልግ ነበረ እኛ ያሰብነው። እውነትም ያሰብነው ነው የሆነ። ሁለቱንም አልፈልግም። አሁንም ቢሆን አልፈልግም። ቁርጥ ያለ አልፈልግም እኮ አይደለም። ገና ነገሮች ይንዛዛሉ። አብርሃም ማወቅ የምፈልገው ነገር አለ እያለ እስከሆነ ድረስ አንዴ ከዛ እያለ ማወቅ የሚፈልገው ነገር አለ ማለት ነው። እንግዲህ አብርሃም ጥያቄ ሲጠይቃቸው ማለት አሁን ከቅርብ ጊዜ ወዲህ እየተፈጠሩ ያሉትን ነገሮች በፍጹም አላውቅም ነው ያለ አይደለም። ግን ደግሞ አሁን በትናንትናው ቪዲዮ በተለቀቀው ማለት ነው ለሪል ስቴቱ ሲመጣ ራሱ ያንን ነገር አላውቅም ብዙዬ ነገራኝ ነው አይደል ያለ። ዛሬ ደግሞ በተወሰነ መልኩ ነው እንጂ ያልኩሽ ሙሉ በሙሉ አይደለም እኮ በተወሰነ መልኩ ወደዚህ መምጣቴን አስታውሳለሁ አለ። ውሸቱን እኮ ነው። እና ቤተሰቦች ይሄ ሁሉ ምክንያት መደርደር ለምን እንደሆነ ታውቃላችሁ? እመብርሃንን አብርሃም አልታመምም። ሄርሜላን አልፈለጋትም በጭራሽ። ሄርሜላን አልፈለጋትም። ወደ ሄርሜላ መመለስ አልፈለገም። ልጁ ከሄርሜላ ጋር መለየት የፈለገው በሩታ ተረማምዶ ነው። ገባችሁ? ይሄ ነው እየተፈጠረ ያለው ማለት ነው። አብርሃም ግን በጣም ነውረኛ ሰው ነው የእውነት። ሄርሜላን ለመተው ሩታን መጠቀሚያ መንገድ ማድረግ ራሱ እኔ እንጃ። ኧረ እኔ አንተ ምን አይነት ልብ እንዳለህ እኔ ግራ ነው የሚገባኝ። ሳትታመም ታመምኩ ትላለህ፣ ምንም ነገር ሳትሆን። ኦኬ ታመሃል፣ ምንድን ነው ያዳነ? አሁን እኔ ምንድነው የሆንኩት ብለህ መጠየቅ ብቻ ሳይሆን የተፈወስከው በምንድን ነው? እኛ ራሱ አንለቅህም ማለት ነው። ሩታ በነገራችን ላይ በጣም ጀግና ሴት ነች። እንዲህ ዝም ብላ የምታልፍ ሴት አይደለችም። ምንድነው ያለችው? አንተ ምንም ነገር ባታስታውስ ነው ወይ ያለፈውን ነገር እያነሳ የምትጠይቀው ተባለ። ለዚህ መልስ የለውም። አንደበቱን ዘጋ። እሷ የሆነ ተመክረ ነው የመጣ ስትለው ምንድነው የተመከርኩት ምናምን ገለመሌ ምናምን ብሎ ሊመልስላት ሞከረ። በእርግጥ ግን ተመክራል እኮ አብርሃም። በደንብ አድርጋ ነው ከጎን ያለችው። በደንብ አድርጋ እንደ መከረች ያስታውቅብሃል እኮ አብርሃም። እንዴ ብዙ ነገሮችን እሷን ያስረዳችኝ እያልክ ነው አይደለ? ኦኬ እሷ የምታስረዳ ከሆነ ያለውን ቪዲዮ ካየህ ማለት ነው ሩታ መተተኛ ናት መባሏ በአንተ በኩል የመጣ ነገር እንደሆነ ሳታስታውስም አንተ እንደዛ ስለሆንክ አይደለም እንዴ ሩታ ስትሰደብ የቆየችው? ስለዚህ እህት መክረሃ እንጂ ከዚህ ጋር መተ ሌላ ጥያቄ ልታነሳ አይገባም ነበረው። ሩታ ምን አገባት እንዴ? ደህና እንደሆነ ሰው ሂደ ይቅርታ ጠየካት፣ ተቀበለች። አሁን ደግሞ ይሄ ልትክድ ነው። ምንም ነገር አላውቅም ማለት ነው። ነገር ግን ምንም ነገር አላውቅም ያልከው ይሄ ስህተት ነው። ቤተሰቦች በጣም ስህተት ነው። ከብዙዬ ቤት ሄዶ ማለት ነው ሩታ እና እንሂድ በቃ እንውጣ ወደ ቤታችን እንረፍ ስትለው ለመውጣት ሲሞክር ወደ መጨረሻ ላይ የተናገረውን ነገር ታስታውሳላችሁ አይደለ? ብዙዬ በጣም በኃይለኛው ስታብድ ምንድን ነው ብሎ የመለሰላት ማለት አንቺ ድሮ ከሩታ ጋር እንድመለስ ትፈልጊ ነበረ፣ አሁን ምን ሆነሽ ነው እንደዚህ የምትሆኙ ብሎ እህቱን የተናገረ ሰው አይደለም? ተናግሯታል። ያ ማለት በደንብ እያንዳንዱን ያውቃል። አልታመምም። በእርግጥ በቃ ይሄ እርግጥ ነው።
እርግጥ ነው በደንብ ልታውቁት የሚገባ ሁላችሁም አብርሃም አልታመመም። ሩታን ግን መረማመጃ መንገድ ነው ያደረጋት። የስራን ይስጥ አብርሃም እንዴ! የታመመ ሰው ገና በ3 ቀኑ የሆነ ነገር ለቆት መጣ ተብሎ ከዚህ ጋር እንደገና ምንም ነገር እንዳላወቀ ለማስመሰል መሞከሩ ይሄ ፌር አይደለም። አብርሃም ማለት ነው በጣም ነው የሚያስጠላው የሚደብረው። እንዲህ በአንድ ቀን የሚሻለው ሰው የለም። በነገራችን ላይ የምሬ ነው። በሕክምና ደረጃ ቢሆን እኮ ማለት ነው እንደ የተወሰነ ጊዜ ማገገሚያ ጊዜ እኮ ይሰጣቸዋል። የአብርሃም እኮ ታሪክ እኮ ነው። አይቼ የማላቅ በሽታ ባንዴ ታመምኩ ባንዴ ለቀቀኝ እና ማስመሰሉ ምንም። ሩታ በነገራችን ላይ ነቅታባለች። እንግዲህ እቺ ሄርሜላ ተብዬ ካልነቃች የራሷ ጉዳይ፣ እሷ እንደፈለገች ስትንዘላዘል መኖር ትችላለች። ሩታ ግን አንተ እንዳልታመምክ በደንብ ታውቃለህ። በመጀመሪያ ሩታን ስላልተረዳት ነው ህዝቡ ሲሰድባት የነበረ እንጂ አንተ ደህና ነህ እስካሁን ድረስ ደህና ነህ እያለች ነበር አይደለ? ደህና ስለሆንክ ደህና መሆንህን በደንብ ስለምታውቅ ማለት ነው። በጣም እያስመሰልክ ነው እንደ እየታመመ ሰው እኮ ትንሽዬ ድክምክም ይላል። እንዴት ነው በቃ ማውራት ራሱ ይሳነዋል። እስኪ 3 ቀን 4 ቀን ነገሮችን እናይና እንነጋገርበታለን ብሎ እኮ ለማረፍ እኮ ይሞክራል። እዚህ ጋር አብራ የምታዩት አሁን የታመመ ሰው ይመስላል። የታመመ ሰው ይመስላል። አልታመመም። ስለዚህ ብዙዬ ተብዬዋ ደግሞ አንቺ አፍሽን ብዘይ ነው የሚሻለው። ምክንያቱም አንቺ ያደረግሽውን በደንብ ታውቂያለሽ። አሁን እኔ ምንም አላልኩሽም ደህና ነው ስትይ ስለነበር ነው የተናገርኩት ነገር የለም ብለሽ ነው የተናገርሽው አይደለ? ውሸት፣ በጣም ውሸታም ሰው ነሽ አንቺ ነሽ። እንዳውም ምን አድርገሽበት ነው እያልሽ መጀመሪያ ላይ ለፍልፈሽ ተናግረሽ ልጅቷ ሜዳ ለሜዳ ስሟ እንዲጠራ ያደረግሽው አንቺ፣ በአንቺ ምክንያት ማለት ነው። ማንም ሰው መጀመሪያ እንደዚህ ያልተናገረም ነበር። አንቺ ነሽ እንደዚህ ያልሻት። ስለዚህ እያንዳንዱ ያልሻት ከቪዲዮ ተቀምጣለች እኮ። ምነው አሁን እንዳላለ ጽድቅ ለመሆን ሞከርሽ እንዴ? ዴቭንስ ቢሆን አንቺ አይደል እንደ የቀየርሽባት? ደህና ነበር እኮ ለሩታ። በእርግጥ ያንቺው ዘመድ ነው፣ እሱ የማይቀየርበት ምን ምክንያት አለው? ነገር ግን ከአንቺ ደግሞ እሱ ይረዳት ነበር። ግን ጭራሹኑ በቃ ቶታሊ ነው የቀየርሽው ከእሷ ላይ። ሌላኛው ደግሞ በጣም አስገራሚው የአብርሃም ንግግር፣ እኔ እንኳን በጣም ነው ያፈርኩበት እንደዚህ ብሎ ሲናገር። ምክንያቱም ይሄ ቃላት ከሱ የሚጠበቅ ስላልሆነ ምንድነው ያለ፣ እኔ ወጣት ነኝ ህይወቴን እንደፈለግኩ አይነት በቃ ማለት ነገሮችን ተረጋግቼ ማሰብ እችላለሁ ምናምን እያለ አወራና ምንድነው ያለ ሴት መኖር አይቻልም ተብላችኋል ወይ አላቸው ማለት ነው። በእውነቱ ይሄ ንግግር አያሳፍርም? በጣም ነው የሚያሳፍረው። ምክንያቱም ሴቶች እንደዚህ ለመሆናቸው አንተ መንገዱን እየከፈትክ ነው። ገባ አይደለም? ማንም ሰው ባልተከፈተ መንገድ ላይ ሊሄድ አይችልም። እኔ ስለ ሄርሜላ ማለት ነው፣ ሄርሜላ ብዙ ጊዜ እራሷን የምታስከብር ሴት ስላልሆነች፣ በጣም ከምንምና ከማንም በላይ ራስ ወዳድ ሴት ስለሆነች፣ ህፃን ልጅ እያለ እንኳ ለህፃን ልጅ የማታዝን የማትራራ ሴት ስለሆነች፣ ስለምታስጠላ ስለምደብረኝ እንጂ ስራዋ ስለሚደብረኝ እንጂ ማለት ነው። የሄርሜላ እንደዚህ መሆን እኮ ያንተ ውጤት ነው። ገባ አይደለ? ያንተ ውጤት ነው። አንተ በከፈትክላት መንገድ ገብታ ነው ትዳራችሁን እስከ መፍረስ ድረስ። አንተ ልጅን ጥለ ገና የ3 ወር ኧረ ምን የ3 ወር አራስ እያለ ሚስት አራስ እያለች ጥለ ለመሄድ ምክንያት ሄርሜላ ተባለች እንጂ ይህ ሁሉ ነገር ያንተ ነው። ተረዳኝ። ስለዚህ አንተ እንደዚህ ብለህ ያለ ሴት መኖር አይቻልም ወይ ብለህ ልትናገር የሚገባ ሰው አይደለም። ሴቶችን መጎተታቸው አንተ ነህ። በመጡ ቁጥር አባረ መላክ ትችል ነበረ፣ መመለስ ትችል ነበረ። እኔ አልፈልግም ቆፍጠን ብለህ እኔ ባለትዳር ነኝ፣ ስለዚህ ከኔ የምትመጡበት ምንም አይነት ምክንያት የለም ብትላቸው፣ አንድ ሴት ታፈቅራለች፣ ትጠይቃለች፣ አይሆንም ከተባለች እንዲህ ተጋፍታ የምትመጣ ሴት የለችም። በመጣችበት ትመለሳለች። ግን በመጡበት እንዳይመለሱ የምታደርጋቸው አንተ ነህ። ከዚህ ጋር አንተ ጥሩ ለመምሰል አትሞክር እስከ ህትድር እና ሄርሜላ ደግሞ በዚህን ያክል ቀደም እያልሽ ሩታን ለመናገር አትሞክሪ። አንቺ ምንም ጥሩ ሰውም የምትባይ አይደለሽም። ገባሽ አይደለ? አንቺ ሩታን እንደዛ ስትይ የአንቺ ስራ ስለማይታሽ ነው። በነገራችን ላይ ገብተሽ የሰውን ትዳር ስለበተንሽ ያ ነገር ለአንቺ ኖርማል ስለሆነ አሁን ደግሞ ዛሬም ግዴታ አንቺን እንዲመርጥሽ ሩታን ልትረማምጅባት አይገባም። ገባሽ? አብረሽ እንደዚህ የሆነ ያለው ሩታን ተረማምዶ አንቺን ለመተው ነው። ከገባሽ ሴት ከሆንሽ ይግባሽ። ያዞምባማ ስታነቢ የነበረው እኮ አንቺ ነሽ። ገባሽ አይደለም? ወደ ትዳሩ ወደ አራስ ሚስቱ ተመልሶ ሲሄድ እንኳ ያለንተ መኖር አልችልም እያልሽ ፍቅፍቅ እያልሽ አንድ ኩባያ የሚያክል እንባ እያነባሽ ወደ አንቺ እንዲመጣ ያደረግሽው አንቺ ነሽ። ከአንቺ በላይ አዞምባ አለ? አዞምባ ደግሞ አንቺ ደርሰሽ ሩታን ለመናገር ሞከርሽ አይደል? እንደ ሩታ
ማለት ለሩታ የደረሰው ነገር ላንቺ ቢደርስ ላንቺ ብትባይ በእውነት አትቆሚም። ሲጀመር አንቺ ምንም አይነት እንዲህ ጠንካራ የምትባይ ሴት አይደለሽም። በትንሽ ነገር የምትሰበሪ ሴት ነሽ። ገባሽ? ለሩታ የተከፈተባት አፍ ከሩታ ላይ የደረሰው መከራና ስቃይ ካንቺ ቢደርስ አንድ ቀን ቁመሻ አናይሽም። በዚህ አጋጣሚና እኔ ለራሴ ሩት እያልቅሳ ውስጤ ሁሉ ተረብሿል። ከዛ ደግሞ አፏን ስትከፍት አናደደችኝ ማለት ነው። ሲጀመር ቀደም ተረጋግተሽ ለምንድን ነው እንደ ሩታ የማታወሪው? ግዴታ አንቺን ለመመረጥ መቀባጠር አለብሽ እንዴ? አንቺን ለመተዋል እንዴ ልጁ እንደዚህ እየሆነ ያለው? ሄርሜላ ንጹህ ናት። ሄርሜላ ምንም ንጹህ የምትባል ሴት አይደለችም። ንጹህ ብትሆን ማለት ነው ህፃን ልጅ አሳዝኗት አባት ትተው ነበረ። እና አሁንም ቢሆን ለእኔ ሁሌም አንደኛ ሩታ ነች። ከሩታ ላይ እውነት አለ። እውነትም ነው የልጇን አባት በታምር ሩታ ልትጎዳ አትችልም። በጭራሽ ከእሷ ላይ ምንም ያክል መከራና ስቃይ ቢደርስም ልጇን ግን ያላባት ማስቀረት አትፈልግም። ይሄን ነገር እየመረራችሁን ቢሆን ትውጡታላችሁ ማለት ነው። ሴት ልጅ ረጋ ስትል ነው። አሁን ዛሬ ሄርሜላ መጨረሻ ላይ አንገቷን ነው ቅርቅር ያደረገችው። ፊቷ እንዴት እንደሆነ እንዳትነኪኝ፣ በቃ እንደ አውሬ እኮ ነው ያያት። ኮሰኮሰችው ሁላ ማለት ነው። እንዳትነኪኝ ነው ያላት። እና አሁን ይሄ አያሳፍርም? ሼማ ያመጣም ከአንቺ ላይ ሼማ ይዝሽም እንደዚህ ስትሆኝ ሄርሜላ ሁል ጊዜ የሰው ጠባቂ፣ ምንም ነገር ቢፈጠር እኔ ሁሌም እጠብቅሃለሁ። አፍሽን ከፍተሽ ስትጠብቂ ኑሪ። አብርሃም እንደሆነ አንዴ ሸተት ብሎ ሄዶልሻል ማለት ነው። ሲጀመር ያንቺ ጦስ ነው ለሩታ የሁሉ ነገር የወረደባት። ተያልንሽ አይሆንሽም አልንሽ። እኔ ከዚህ በኋላ ማለት ነው አብርሃም ከሩታ ከሄርሜላ ጋር ሄዶ ቢለጠፍም ምንም አይመስለኝም። ዛሬ ግን ልክሽን ያገኘሽው ሄርሜላ። በዚህም ደግሞ ደስ ብሎኛል።